ከውጭ ያኔ ፈረንጅ የሚያደርገው ቃላት እስኪ ያዘሰው ሰለጥ ሱስ የጀመርክበትን አጋጣሚ ታስታውሰዋለህ? ያለች ነፍ ወጣቶች ቀስማችንን ጊዜያችንን ውበታችንን አረገፉ። አብዛኛው ወጣት ሱሰኛ ይሆናል። እንደገና የተኮነ ወጣቱ ጸበልና መጻፍ ይፈራል። አንባቢ ትውልድ አልፈጠረም። አረ ቅዱስ ጊዮርጊስ ትልቁ የገላገለኝ ነገር ሱሴን ነው ብላ ግን ይሄን አይምሮ የሚገራ ህይወት ያስፈልጋል። አሁን ኢትዮጵያ ውስጥ ብዙዎቻችን ወደ ሱስ የምንገባው ወደን አይደለም። ጎዳና ተዳዳሪነት በራሱ ለሱስ ይጋብዛል እንጂ ሱሰኛ አያደርግም። ለሱስ ግን ይጋብዛል። ኢትዮጵያ ውስጥ የተከሰተው ይሄ ነው። የራስን ልጅ ስትንከባከብ ጎዳና ላይ ያለው ልጅ መንከባከብ አለበት። ለምን አብሮ ነው የሚጠፋው? እኔ ብዙ ጊዜ ካንተ ብዙ ማራቸውም የተማርኳቸውም ነገሮች አሉና ቤት ተሰጥቶ ነበር የሆነ ጊዜ ያንን ቤት ለሌላ ሰው ነው የሰጠው። ይሄን ቁጣ ዝም ብሎ የሚያልፈን ይመስላል። በልጅ ሲሰጥ እንዲህ የሚሰጠን በልጅ ነው። ቁጭ ብዬ ስመረም እያንዳንዳችን የዘራ ነው። ምን ተሰማ ግን የመጀመሪያ ቀን ይሄን ቆሻሻ ነገር ወርወረው እንኳን እዚህ ስመጣ እንደውም ከዛ ጦዬ በፊት ጭንቀት ነበር ማገኘው። አሁን ግን የተፈጥሮ ጡዘት ጦሻለሁ። በቃ ደስ የሚል ነገር ነው አላደረገውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በእያላችሁበት የሀገር ክፍል በእያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ። እነሆ ዛሬ አንድ እንግዳ ይዤላችሁ ተገኝቻለሁ። እንግዳችን ከወራት በፊት በተርቢኖስ ኦርቶዶክሳዊ ሚዲያ ቀርቦ በርሜል ቅዱስ ጊዮርጊስ የተደረገለትን አስደናቂ ተአምር መስክሮልን ነበር። ብዙዎቻችን በምስክርነቱ ተምረን ብዙ ድንቅ ነገሮችን ሰምተን አልፈናል። እነሆ ዛሬም የምናገረው አለ ይለናል። ለየት የሚያደርግ አንድ ታሪክ አለ። ባለ ታሪካችን ብዙ ዘመናቶችን በባዶ እግሩ ተጉዟል። ለምን እንደተጓዘ ጠይቀነው ነበር። እሱም በባዶ ጭንቅላት ከመሄድ በባዶ እግር መሄድ ይሻላል የሚል አስተማሪም አዝናኝም ቃል መልሶልን ነበር። የዛሬው ባለ ታሪካችን ሌምቦ ባዶ እግር። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ ሌምቦዬ? አለን እግዚአብሔር ይመስገን ሰላም ነው። ሌምቦ የተባልክበት ምክንያት ምንድነው? አዎ ልጅ ሆኜ ነው ሌምቦ ያሉት። ሲዳምኛ በመናምን ብዙ ትርጉም አለው። እርግብ ሰላም ምናምን ማለት ነው። ትክክለኛ ስም ግን ማን ነው? ትክክለኛ ስሜ መኮንን ኃይለማርያም። መኮንን ኃይለማርያም። መኮንን እያልኩ ልጥራህ ወይስ ሌምቦ? አይ ሌምቦ ነው። ሞዶ ሌምቦ ነው። አሁንም ለማስቀየር ነው። ሌምቦ ዲጂታሉ መታወቂያ እንደው ማስቀየር አይደለም። መልካም ሌምቦዬ፣ በፊት የነበራችሁበት ሰፈር ፈርሶ አሁን ሌላ ቦታ ላይ ገብተሃልና ወደ ቦሌ ቡልቡላ ገባው። ቦሌ ቡልቡላ ገብተሃል። እስኪ እንግዲህ ደጋግሜ ደውዬ ሳናገርህ እንዴት ነው የሱሳን ጉዳይ እንዴት ያረካት ነው ስለ አረ ቅዱስ ጊዮርጊስ ትልቁ የገላገለኝ ነገር ሱሴን ነው ብለሃል። እንደውም ያው በርግጥ አንዳንድ ጊዜ ሰዎች እንደዚህ አይነት ቅስፈታዊ ለውጥ ያመጣሉ፣ አንዳንዶች ደግሞ በጊዜ ሂደት ያመጣሉ። ምክንያቱም አንተ ሱስን በአንድ ቀን አይመስለኝም የጀመርከው፣ ጫትንም ሲጋራንም በጊዜ ሂደት ነው ያሳደግከውና ሱስ የጀመርክበትን አጋጣሚ ታስታውሰዋለህ? አዎ ሱስ የጀመርኩበት ምክንያት ገጠመኝ እኛ ሰፈር አንድ ጠንቋይ ነበር። ድሮ ልጅ እያለን እና ተከራይቶ የመጣና ከዛ ይቃማል ምናምን እዛ ውስጥ ከዛ እኔ እዛ ላላካለሁ ምናምን ያው ቤተሰብ አልባ ሆነ ስታድግ እንደፈለገ ማንም የሚቃወም ስለነፃ ከዛ ስላክ እየቀነጠብኩ የሚያደርጉትን ስለማይ ከታለሁ ገና በ11 ዓመት። ከዛ አንድ ቀን ጠራኝና አንድ የጎረቤቴ ልጅ አለ ቁጭ አድርጎ ዛሬ ከነሱ ከልጆቼ ጋር ነው መቀመዋል እና አስገባል። ዙርባ የሚያክል ያኔ እንደዚህ አይነት ጫት በመጠኑ አይደለም ትልቁ ነው የተጠቀለሉ ዙርባው የሚባለው አስገባል። ጫት አስፈተፈተን። ከዛ ናቴ ይናከለብኝ። ከዛ አባይ የሚባል ያሳደገኝ አንድ ተርቢሊም ተናገረ። እነሱ ቤት ያደኩት እና በእኛ ይናደዳል ማለት በትልቆችም ይናደዳል። መጥቶ በሚቀር አይወደውም ሰውየው። ጭራሽ የእህቱን ልጅና እኔን ሲያስቀም አበደ። ጠንቋይ ነው። አዎ ጠንቋዩ ላይ አበደ። በንጋቱ ያባረረው እሱ ነው። በመስኮት ቀውን እየሆነ ጭራሽ ትልቆቹ አልበቃ ብሎ ልጆች ከዛ ናቴን አከለ። ከዛ አይናችሁን ጨፍኑና ምን ይታያችኋል ይላል። ከዛ እኔ ደግሞ ቀን ያየሁትን ፊልም ነው የማየው እነ ብሩስ ሊ ጄኪ ቻን
ከዛለ ሸዋዚ ገባው አይደል ሌላ ታምር ምንም ታምር አይታየኝም ብለዋል በቃ ዘውስ ያረጋፊ ከዛ በኋላ እሱ ጣመኝ እንኳን እኛ ያችን ቀን በጣም እናደድበታለሁ ማለት ከዛ በቃ ትምህርቱ ይያስጠላል ምናምን ሄደን ከዛ በቃ ከዛ ያልን ከዛ ደግሞ ያው ተደብቆ በእኛ ጊዜ ብርቅ ነው የሚመስል ተደብቆ እንዳውኑ ነው ጋር አልወጣ አሁን እኮ ብዙዎቹን እኮ ተደብቀው እንጂ እኮ አስመሳያውን ሰዎችን የሚሳደቡ ሰዎች አሁን ምንም ማጠብቀው ሰዎች ጂፕላስ ውስጥ ቁጭ ብለው ሲቀሙ ነው የሚሉት የሚገርም እኔ በልጅነት የማየት ደስ ይለኛል አሁን ሳስበው ካለው ወርዳት ገባል አሁን ማጠብቀው ድሮኛ ሞዴል የሚሆኑ ሰዎች ለሀገር ይጠቅማሉ ብለን የምናያቸው ሰዎች አሁን በዛ ነገር ተከትበዋል እኔ ልጅነቴ መከተቢያ አንዳንዴ አሁን በዚህ ሰዓት ሳስበው ደስ ይላል ለምን ያንስ ትልቅ ውስጥ ያለውን ህፃን ማሳደግ ከባድ ነው ልጅም ማሳደግ ቀላል ነው አሁን በ60 አመቱ ሎት ያንጠልጥሎ ጫት ቤት ታገኛለህ ከመሬ ነው የምነግርህ ያ የልጅነት ጊዜ እኔ በአንድ ማየቴ ደስ ይለኛል ግን እሱ ከተመን ከዛ በኋላ ደግሞ ያው ጎዳና ላይ ታክሲ ሲሰራ ያው እንደገና አንዳንዴ ራቡንም ለማስታገስ አሁን ብዙ ሰዎች የሚቀቡት ነው ወዶ አይደለም አሁን አስቡ እንኳን 3 ሄድስ በላ አይደለም አንዴ መብላት የሚከብድ ግን ጫት ከቃምክ ምግብ አያሰኝም አንዴ በልታውን ብትቀም ምን አለው መሰለህ ጫት አንድ ደግሞ በቃ ምግብን ያስረሳል ራብን ያስታገሳል አሁን ግን ጫት አሁን የሚቀም ሰው እስቲ አስተውና በሳፋ በታቀርብለት ይጨርሳል ሲጋራ የጀመርክበትን አጋጣሚ ታስተውሳለህ አዎ ሲጋራ ደግሞ የጀመርኩበት የወደ ገዘ ትርጉማለ ሲጋራ ደግሞ በጣም የጀመርኩበት አላጨስም እኔ ሲጋራ በፊት እቀማለሁ ሲጋራ አላጨስም እና አንድ 3 ጓደኛሞች ነበርን ኮቴቤ ሁለት ያጨሳሉ እኔ አላጨስም ከዛ አንድ ቀን ቁጭ ብዬ ለነሱ ሲጋራ ገዝቼ መጥቼ ሮዝማን ፓኮ ቁጭ አድርጌ እነሱን እየከለባበሱ ስመጣ እሷ መጣች በሩን ከፍታ በመንቀፍኝ ታጨሳለህ እንዴ ምናምን አረን ያላጨስም ምናምን ፓኮን ያስኩት ምናምን ከዛ አይ ምናምን መቀየር ከዛ ጭጭነት የሚያው ዛጋይ ጥጋብ ጊዜ ነው እንደውም ካሁን በኋላ አጨሳለሁ እንደውም ነው ሮዝማን ለማጨስ በፓያስኳትን ፓኮ ከዛ ጊዜ ጀመርኩ የሚገርም ምን ተሰማ ግን የመጀመሪያ ቀን ያነሽን ግን ለምሳሌ ያልተሰማኝ እንዳልኩ ያልግደኩበት ቦታ ላይ 90% ጫት ሲጋራ ይጨሳል ጋንጃ ይጨሳል እኔ በ11 አመቴ ነው ጦዘት የጀመርኩት አሁን ምን ነገር የዛን ጊዜ ስልቆቹ ይጦዛሉ ነጦዘም ነው ቶሪ ምናምን እና እኔ ጩጮኝ ገና በ8 በ9 አመቴ በስኔፍ ያደርሱኛል ስላዳክ ገብቷል እና ውስጤና ላይ ስገባ ምናምን ትልቆቹ ቤት ገባለኝና ምን እሱ ዛ በጭስ ጦዞ ነው ኮሚስቅብዬ ፍረሰልባቸዋል ትልቆች አለምጪ ከዛ 11 አመት ላይ በጣም ፈራዋለሁ ያደኩበት ብያለሁ አባይ የሚባለው ከዛ የነሱ ጓደኞች አብዛ ሲጦዛሉ ከዛ እነሱ ሲወጡ ጠበቅኩና ገብቼ እነሱ እንደሚሰሩ ሸበለልኩና ድዋል ብዬ ቤት ውስጥ ስንጥራት ቤቱን በጣም እኔን የማጸደው ጻሎኝ እሱን ቤት ከዛን ቀን ሌላ ዲዛይን ለወጥኩ ያልገውን ሁሉ አዞርኩት ምናምን በሚያምር ወጣጌ ጃኔ መጻፍ ይዤ ወጥቼ ወንበር ይዤ ፓርክ አለ በእናትሽ እሱን ያስተማርኝ አስከልት ምናምን እና ቆሻሻ ቦታ አዝዳ ብሎኝ የሚሆነ አንድ ግም የሆነን ቦታ በሁለት ወር ደረቁና እርጥቡን ሰብስቤ ያልኩት በጣም መፋር ያን መፈራውን ሰውዬ ዘንግቼው መጽሐፌን ይዤ ከዛ መጡ ከጓደኞች ጋር ውጪ ናቸው እሱ ነፍሱን ይማር ሞቷል ልጆቹ እንዳለ ውጪ ናቸው ሲመጡ ግብስ ሳይሆን በሐረግ ውስጥ ከዛ ኳኳ ሲያደርጉ ከፍሳችሁ ግቡዋል አልተነሳው ብሉ በጣም ከሰማይ ደካሚ በፈራው ኮሰ ከዛ ገባቸው አለም በሙድ ነው ገቡ ማታ 12 ሰዓት ተኩል መጽሐፉን ጨርሼ ተነሳ ከዛ ወደጋታ ተጣራ ቁጭ ወጣ ትናንት ያደረከው ልክ ነው ያው ልክ ነው ካሁን በኋላ ጋንጃ ያስፈልገኛል ከዋል አብቲያን ካሁን በኋላ አንተንም አልሰማም ካሁን በኋላ ጦዛሉ ማንንም በዚህ አይገባም እንጂ ያኔ እሱ ደም ውስጥ ተዋደ ወደ 20 ምናምን አመት አጭሻለሁ 20 ምናምን አመት ከዛ በኋላ በቃ ከዛ ልክ አሁን አርሴማ ጓደኞች እንደዚህ ገዳም አልወድም ይምቡ አርሴማ እንይዳቸው እንትን ጁራል ሲሜከዳ እኔ በ3 ዜና ማርቆስ አክበረ ከዛ አርሴማ የሚከደው ታሳስ ስለዚህ አያሌድም ወደ እቃራል ዘውኛተ ጧት
ጦጂ ምናምን ነገር ይስውጣ ወደ ፓርክ ጦጂ ደስ የሚለኝ ስራ ላይ ነው አብዛኛው እኔ ከሰው ጋር ወሬ ምናምን አሉት ከሰውጣ ገፈታተሩኝና ሚኒባስ ውስጥ ጓደኞች አሉ ምናምን ጨዋታ ምናምን ሳይሆን አስከብኝ ከዛ እሺ በቃ እቀይን ይዤ ልመለስ ትንሽ ሊያዝና በቃ እዛም ፓፍ አዛ ምናምን ባካች ምን በቃ እኔ በቃ አስገድዳችሁኝ ይፈልጋል ስለዚህ ከዛ ተመለሱ መጡ በረጋ ይዤ ያለችኝ የተረፈችኝ ቤት እዛ ላይ አጨስኳል ከዛ እነዋሪ ከተማ ደረስ ከዛ እነዋሪ ከተማ ላይ ገብተ የሆነ መሳበታል ከዛ ወደ እንትን ዜና ማርቆስ እንደዚህ መንገዱ አልተሰራም ነበር አሁን መኪናው ለካ ግቢው ድረስ ይገባል በፊት በተራራው ላይ ከዛ ተራራው ጋር በተራራው ልንስ አንድ ቦታ ላይ ጠላና እንትን ይሰጣል ያው ለጉዞአተኛ እዛ ግቢ ውስጥ ሳይ ደንናዩ በቃ እዚህ ፓፍ ብዬ እዛ ማድረግ እንኳን ይቀርብኝ ብዬ ፓፍ ላይ ኮሊዛ ሲድ ዝም ብሎ እጄ ለበወደኔ እጄ ባይበታ እንደፈለኩ ይቀጥቅጥ ምናምን ፍራተስ ፍራት ምናምን አይሰማኝ ከዛ ደግሞ ብዙ ጊዜ ውስጥ የማድመጥ ወዳለሁ አይ ይቀርብኝ ማለት የምልክት ነው የመንፈሳዊ ቦታ አላደርኩም ምናምን ብዬ ተቀለልኩና ሚስጥር ኪስ ተመልሼ ቁጭ ከዛ ጉዞ ጀመርና ልክ ተራራው ላይ ሰው እየተጠባበቀ የምንወርደው የለም ከዛ እሱ ጋር ሲደርስ ወደታች ወርውረው የሚለኝ በቃ ውስጥ አይደል ወርውረው በቃ ልክ እንደ ትእዛዝ ነው ማለት የቆጣ ያለ ትእዛዝ ነገር ወደዛ ወርውረው ነገር ከዛ አንድ ጓደኛዬ ደግሞ እንደዚህ ታሽ ከዛ ሊምቦ በቃ እዛች እንደወረድን እንላታለን አለኝ ያኛውም እንደኔው ገብቷጣ የሌለው አምን ነገር ሲለኝ አይ ወርውረው ብሎኛል ውስጤ ያልኩትና ወረወርኩ ከዛ ያቺ ወረጃል ወደ ላይ እዛው ጥቼ ወረወርኩ አይገርም ስንገባ ሳይው ደሳሌ ዜና ማርቆስ ወይኔ በስማ ደስ የሚል መንፈስ ከኔ በቃ ከዛ ከታች ደግሞ ተራራው አለ እሱ ንብርድ ውሃ የምትገኘው ዋጋ ስንወርድ አብረን እየወረድን እዛ ናዴም ቦዚሽካ በቃችን ፓፍን በላይ ይሄን ቆሻሻ ነገር ወርወረው እንኳን እዚህ ስመጣ እንደውም ከዛ ጦጄ በፊት ጭንቀት ነበር ማገኛው አሁን ግን የተፈጥሮ ጡዘት ጦሻሉ በቃ ደስ የሚል ነገር ነው አላረገውም እኔናሱ ማንንም የምንፋታ የሚመስል በቃ አውስቴ አይገም ከዛ አርሴምዬ ዜና ማርቆስ አመስግኝ በቤቴ ነበርኝ እንዳለ አውጥቼ ለሰው ማልሰጠው ከሰልመድጆ ውስጥ አድርጌ ውጪ ላይ አጋየሁት ከዛ ከነገ ጀምሮ አልተጠቀምም እንዳል ከዛ እግዚአብሔር ይመስገን አሁን 7 አመት ወይም መቼም ነው አሁን 2010 11 ምናምን አካባቢ ነው ይዘኛል ያው ከዛን ጊዜ በኋላ ከዛ በቃ ከ11 አመት ያስበው እስከ 30 ምናምን አመት ግን ከባዱ ሱስ ምንድነው ብለህ ታስባለህ ከባዱ ሱስ የሚባል ነገር የለም ብዬንም ማመን እኔ አሁን መጠጥ አልጠጣም ከነገ ጀምሮ ያልኩት 92 ነው ያቆምኩት መፍትሄ ሁሉንም ነገር እንገራኩ ፋስት ነበር አይመሮይ ግን ይሄን አይመሮ የሚገራ ህይወት ያስፈልጋል አሁን ኢትዮጵያ ውስጥ ብዙዎቻችሁ ወደ ሱስ የምንገባው ወደን አይደለም አይመሮን የሚገራ አሁን ብዙ ሰዎች ሱስ ተው ምናምን ይሉና መንገዱን ማሳያዝ አለበት አንድ ሰው እንዴት ወጥቷል አሁን አንድ ሰው ሱስ ተው የሆነ ነገር የሚፈጥረውን ነገር ውስጡ ያለውን ነገር መደገፍ አለበት አለበዛ ካልደገፍከው ግን ያ ነገር ተመልሶ ይመጣበታል ያ ሰውዬ ቁጭ ሲል ያ ነገር አብሮት ለምን አይመሮ የለመድከውን ነገር ለመተው የሆነ ነገር ሌላ መልመድ አለበት የሆነ ሌላ ነገር ከለመድክ ያኛው የለመድከውን ነገር መርሳት ይችላል ደስ የሚል አሁን ብዙ ሰዎች በሱስ የሚገቡት አሁን ወይ ቤተሰብ ተስፋ ይገባላቸውና ሱስ ተው ወይ ገዳማት አይታል አቆዩአቸውና ከገዳም ሲመለሱ የድሮን ባህሪ ነው የሚያቀርቡላቸው አዲስ ነገር አይፈጥሩላቸው ወይ የሚሰራውን ስራ ወይ የሆነ ፈጠራውን ወይ የሚማረውን ትምህርት አይደግፉት ባካንታ ተሻሻለ አሁንም እኮ ከዛው መታየው ምናምን ስትለው ያን ሰውዬ ወደዛው ገፋፋው ስለዚህ ያንን መደበቂያ ያ ውስጡ ያለው ነገር እኮ በሌላ ነገር ስለሚተካ ድረስ አምጣምጣ ይለዋል ከዛም ተመልሶ ይባከናል ግን ያን የወጣን ሰው ግን አድርገ ትሪት አድርገ ካደረክ ማንንም ሱሰኛ የሚሆነው 90% ሱሰኛ የሚሆነው ወዶ አይደለም በፊት ያንኛ ጎዳናንተኛ ጋንጃ መምናጭ ብርድ ይከላከልና ሰው ስሬፍ ላይ ምርጥ አልጋ ላይ ተኛል እዛ ጋር ያን ብርድ አስበው የሌሊት እንደገና ክረምት ሲመጣ ያለውን ጎርፍ ያለውን ውርጭ አስበው ግን ያንን አሁን ቤንዚን ሲስቡ ምናምን 8 አመት ልጅ ነው ሰዎች ሲመቷቸው እናደዳሉ
ያ ልጅ የ8 ዓመት ልጅ ከመምታት አንስተ ከልጆች ጋር ማሳደግ አይቀልም ሀብታም ኮንክ ወጣ ያለ የተረፈ ኮንክ ለምን ነገ ያንተና ይሄ ልጅ እኩያማቾች ናቸው የ8 ዓመት ልጅ ይሄ ልጅ በሱስ ፕሮፌሰር ይሆናል 18 ዓመቱ ያኛው ደግሞ 18 ዓመቱ ላይ ያባቱም ገንዘብ ይዞ ነገ ጓደኛሞች በሆነ አጋጣሚ ጓደኛ ይሆናል ይሄ ሱስ ያቀርብለት ያ ገንዘብ ያመጣል አብረው ከሸፉ ማለት ኢትዮጵያ ውስጥ የተከሰተው ይሄ ነው የራስ ልጅ ስትንከባከብ ጎዳና ላይ ያለው ልጅ መንከባከብ አለበት ለምን አብረው ነው የሚጠፉ በእኛ ጊዜ ያየተረሰ የኛ ጊዜ አይተኮነ ልጅ ትንሽ ብርቅ ነበር አሁን ጭራሽ ልጅ ተረሳ ሲረሳ የነዛ ልጆች በሱስ ሲሆኑና ነገ ከዛ ልጅ ጋር ጓደኛ ይሆናሉ በሆነ አጋጣሚ ወይ የሆነ መንፈሳዊ ቦታ ይገናኛሉ ወይ ምናምን ከዛ አድሜ ኩያ ናቸው ገብቷል ሲገናኙ ይሄኛው ወስዶ ወደ ሱስ ይበክላል እኔ ብዙ ጊዜ ምን አይነት ሱሰኞች ያጋጥሙኛል መሰለ ቤተሰብ ኑሯቸው ጥሩ ቤተሰብ ያለው ትምህርት የሚያስተምረው ድንገት ትምህርት ቤት ላይ እንደቀልድ ብሎ የሚጀምሩ ሱሰኞች አሉ እነዛ አዲክቲቭ ይሆኑና ወዳልሆነ ደረጃ ወዳልሆነ ስትረስ ራስን እስከማጥፋት ደረጃ ይደርሳሉ አንዳንዱ ደግሞ ልክ አንተ ባልከው መንገድ ሱሰኛ ይሆናል ብቻ በሆነ ሪዝን ሱሰኛ ይሆንና ሱሱን እንደ ምክንያትነት ይጠቀመዋል ለምሳሌ ለምን ታጨሳለህ ትለዋለህ እኔ ማጨሰው እኮ ራሴን ለመርሳት እናቴን ለመርሳት ነው ይላል አባቴን ለመርሳት ነው ይላል ለምን ትጠጣለህ ጭንቀቴን ለመርሳት ነው በሌላ ዳይሬክሽን ደግሞ ልክ አንተ እንዳልከው ረሃቤን ለማስታገስ ነው ይላል ተረርተኛል አባባል አሁን እንደዚህ አይነት ፍልስፍና ውስጥ አንገባም ለምንድን ነው ማንገባው አመዛዝን መሄድ ስላለብን ማለት ነው እንጂ ማንንም ሰው ሱሰኛ አልሆንም ካለ ሱሰኛ እኔ ዲያቆን ሆኖ ጎዳና ተዳዳሪ ወጡ ሰዎች አውቃለሁ ዲግሪ ይዘው ጎዳና ተዳዳሪ ወጡ ሰዎች አውቃለሁ በስነ ስርዓት ማለት ነው ተረዳኝ ስለዚህ ጎዳና ተዳዳሪነት በራሱ ለሱስ ይጋብዛል እንጂ ሱሰኛ አያደርግም ለሱስ ግን ይጋብዛል እሺ እነዚህኞቹንስ እንዴት ተመለከታቸዋለህ ለምሳሌ ከዚህኛው ህይወት ውጪ ሆነው የተደላደለ ኑሮ የተደላደለ ቤተሰብ ያላቸው በጣም በተለይ በውጭ ዓለም ክፍል ያሉ ሰዎች ድራጊስት ሆነው አዲክቲቭ ሆነው በጣም ከባድ ስትረስ ውስጥ የሚገቡ ሰዎች አሉና እነዚህ ሰዎች ምን ሆኖ ነው ብለህ ታስባለህ ለሀብታም ልጅ ሆነው ሱሰኛ አለ አዎ በብዛት አሁን ቅድም እንደዘገርኩ አሁን እንደዚህ የአእምሮ ጉዳይ ብዙ ውስብስብ አለ ደስታ ለማግኘት አሁን ብዙዎች ወደ ድራግ የሚገቡት እነዚህ ልጆች የቤተሰብ ቅድም እንዳልኩ አስተዳደግ ልጆቻችን ጋር ትልቅ ችግር አለ ቤተሰብ አስተዳደግ እኛ ኢትዮጵያኖች መውለድ እንጂ ማሳደግ አንችልም ሀብታምም ዳ ሀብታም ሰው ታድግ ልጅን ስራ እየሰራ በ8 ዓመቱ ግቢ ውስጥ ያለው እንዲኮተኮት እየገራው ስራ ላይ ገብቷል ስራ ደስተኛ እንደሚያደርግ ቢዚ ያደረገ ካላሳደግ ወይ ልጅ ምን ዋያቀናም ምን አጥቶ ነው የሚሰራው እያለን የሚያሳድገው ስለዚህ ይሄ ልጅ ገብቷል ስራ አለበደ ብላምን አይብሎ ስለዚህ ደስታን ይፈልጋል ደስታን ሲፈልግ ደግሞ እንደኛ አይነት ሱሰኛ ምናምን ከዛውስ ደስታ ያለ ይመስላል መጥቶ ይከተባል ገብቷል ብዙዎቹ ደስታ ከእንደገና ሱስ ደግሞ የወሬ ሱስ አለ የብዙ ሱስ አለ አሁን ሱስ ተለይቶ ወጣ እንጂ ዋናው እኔ አሁን ትክክለኛ የበቃ ሰው ምለው ፍላጎቱን የሚገዛ አሁን በዛ አይነት ስነ ልቦና አልተገነባንም እኛ ኢትዮጵያ ከእንደገና የተኮነ ወጣቱ ጸበልና መጻፍ ይፈራል አንባቢ ትውልድ አልፈጣን ስታነብ እኮ ነው ግንዛቤ እኔ አሁን ሳነብ የኔ ህይወትን አሁን በሚዲያ የምናቀርበው ለምን ሰው ከነ ሰምቶ እንዲማር ነው አሁን ንባብን የምናነብ ታላላቅ ሰዎች የት እንደደረሱ ከምን ተነስተው አይተኮነ ድሮ መጻፎች ስናነብ ጓደኞቻቸው ምናምን ውስኪ ይዘው ውስኪ ያኔ ስልጣኔ መስል ነበር ያባቶቻችን ጊዜ ሲጋራ መያዝ ምናምን ብዙዎች የተከተቡት በዛ ነው እኛን የሚያከሸፉ ማለት ነው አሁን ደግሞ ያለው ጄኔሬሽን የሚከሽፈው ቅድም እንዳልኩ የሳይኮሎጂካል ጦርነት አሁን ደግሞ በረሃ የድሮቹ በጥጋብ ያኔ በደርግ ጊዜ አንዷ ተነግረኝ ነበር በጃኒ ጊዜ አሮጊታል አራዳ ምስል ያኔ ዲምቦ እኛ አድኔ መስላል የውጭ ገብቶ ስንበረዝ አለች በቃ ውጭ ያኔ ፈረንጅ የሚያደርገው ሲጋራ ተይዞ ውስኪ ያዘ ሰው ሰለጠነ እያልን አለች ነፍ ወጣቶች ቀስማችንን ጊዜያችንን ውበታችንን አረገፉብን በእናንተ ጊዜ ደግሞ አለች በችግር በምን አደቀቁና ጎዳና እንድትወጡ አደረጓቸው ያሁን ትውልድን ደግሞ አለች በቴክኖሎጂው ቲክቶክ ላይ አዋርድ ተሳዳቢ ሰደበ ጊዜ አሁን አንተ ልጅ 8 ዓመት ቢሆን ወይ 6 ዓመት ምንድነው ነው ተሳዳቢ ሲሸለም ያለመውን ነው የሚጥረው አይደል 6 ዓመት ያለው ነው ጭንቅላት መጠን ነው እና ለእድገት የሚሆን
የአስተዳደግ ስርዓቶች መገንባት አለብን እንደ ሀገር አንድ ላይ ተያይዘን የከሸፍን። ሁለተኛ በጥጋብ የሚጀምሩ ደስታ ለማግኘት የሚገቡ አሉ። አሁን እንደዚህ ሀብታም ልጅ እኔ አሁን ነገር የሚስጥር ከ18 ዓመት በፊት ውጪ ሄደ ድራግ ለምዶ መጣለች። ደም ስሩ ነው የሚወሰድ በመርፌ ከዛ ደም ስሩ ጠፋ እያለ አደከሙ። ሀብታም ልጅ ነው። ከዛ በአንገቱ ጋር እዚህ ጋር ደም ስር ተገኘ። በዚህ ሲወስድ እንዲሆኑ ቃራለች ነርቭም እንዲያል በጣም የተከበረ የኢትዮጵያ ሀብታም ልጅ። አሁን ያ ልጅ ዘመድ ጋር ይወጣል። አንድ ቤት አድርጎ ነርስ ተመድቦለታል። በዛ ሰዓት እንግዲህ አስቡ ያኔ ብር ቫልዩ በነበረበት ሰዓት 10 ሺህ ብር ነው የሚከፈለው። አሁን እኔ በሚሊዮን ገብቷል። እግዚአብሔር አልገደለውም። አሁንም ያሱ ቤተሰብ ዘመድ ቢመጣ አይወጣም ከቤት። አሁን 4-3 ነርስ ነው አጠገኛው። እንደዛ ሆነ ቁጭ በየስንቱ ሀብታም ቤት ማለት ነው። አንድ ይኸውልህ ቅድም እንዳልኩ ካስተዳደጋችሁ። ሁለተኛ ከእግዚአብሔር ርቀን ነው አሁን እያደረ በስነ ልቦና በምን አንገነባ በሃይማኖት አንገነባ። ሚስቲያውን ተሳዳቢ ሌባ እየበዛ እኮ ነው ያለው ተነስቶ የሰው ሃይማኖት የሚሰድብ። ስለዚህ እግዚአብሔር ይሄን ቁጣ ዝም ብሎ የሚያልፈን ይመስላል። በልጅ ሲሰጥ እንዲህ የሚሰጠን በልጅ እኔ አሁን ቁጭ ብዬ ስመረመር እያንዳንዳችን የዘራ ነው የምናጭደው። አሁን ይሄ እንዴት ሆነ እንዴት ሱሰኛ ሆነ? ልቅነታችን። አንተ እኮ አገር እየዘረፍክ ልጅን ዱባይ ምናምን ስታዝናና እግዚአብሔር ዝም እኮ አይልም፣ በልጅ ይሰጣል። ያ ልጅን አንድ ናይጄሪያ ወይ ምናምን አድርጎ ያንን ኪኒን አንድ ኮኬን አለ እኔም ያኔ ልወስደው ነበር። ከዛ ግን አንድ አስተዋይ ጓደኛ አለኝ ዩኒቨርሲቲ ሌምቦዬን ከወሰድከው አንድ ቀን ወስደህ እንኳን ለመተው 2 ዓመት ይፈጃል። አንድ ቀን እንግዲህ ያቺን አንዴ ከቀመስካት ያሳከካል። ከዛ አሳከኮ ምናምን 2 ዓመት ይፈጅብሃል። አንዱ አለ ከዛስ ነገ ሲያሳከክ ምን ትፈልጋለህ? ድጋሚ አንተ ወስደህ ከዛ አዳፕት አደረገ አትወስድ። ከዛ ከወር ካለፍክ በኋላ ያ ሙሉ ከነርቭ ጋር ከደም ስር ጋር ስለሚገናኝ መቼም አትወጣም አትወ። ከዛስ ያኔ በእኛ ጊዜ እሱ ውድ ነው 800 ብር 700 ብር ነው። አሁን ምን በሺዎች የገባው። ከዛስ ወዴት ይሄዳል? እሱን ለማግኘት ወደ ሌብነት፣ ወደ ዘረፋ፣ ወደ ምን ይላል። እንዲህ ነው የተከተለው። ስለዚህ የዛ ሰውዬ ግፉ ያ ልጁ እንዲሆነ ከዚያም ብር ያባክናል። እና ሁላችንም ከመንፈሳዊ መራቃችን። ድሮ በእኛ ጊዜ ሂዱ ቤተክርስቲያን ነበር የምንባለው። አሁን የት ነው ሂድ የምትባለው? ከእንደገና አንዱ ተነስቶ አንዱን ሃይማኖት ይዘልፋል። አስቡ የሰይጣን ዘመን ነው። እና ለዚህ ነው በአንድ ቋንቋ እያወራን ላንግባባ ይችላል። አሁን ሁላችንም ባለንበት በሃይማኖታችን ጽናት ያስፈልጓል ብዬ ነው አሁን ማስበው። አሁን እንደኔ እንደ ህይወት ልምድ የተገነዘብኩት ቢኖር የእግዚአብሔር ክፍያ እየተከፈለን ያለ። ድሮው ለአባጦስ እንዴት ለልጃችን ይተርፋል ይላል ምናምን ነገር እንዴት እግዚአብሔር እንዴ ልክ አይደለም ብዬ ቃወም ነበር። ግን ትክክል ለምን መሰለኝ የሌላ ልጅ ኮንነህ የራስን ልጅ ስትንከባከብ እግዚአብሔር እኮ ነው ያን ልጅ የፈጠረው። እናንተ እኮ የተፈጠረው ቤተሰቦቻችሁ ፈልገው እኮ አይደለም እግዚአብሔር መርጦ ነው። እያንዳንዱ ፍጡር ሲፈጠር እኮ እግዚአብሔር መርጦ ነው። ቤተሰብማ ለፈቃድ ነው የሚያደርገው። እንደዚህ ልጅ ወልዳለሁ ብለው አስበው ነው የሚወልድ አይደለም። ግን እግዚአብሔር መርጦ ነው ከስንት ሚሊዮን ዘር እኛ የተፈጠረው። ስለዚህ ያ ዘር ደግሞ ሲንገላታ ጎዳና ማማራቤ ሲልሱ ትውልዱ ስናንገላታ በዝም ይላል። አሁን እስቲ የልጁን ሳንፎርድ እየወሰደ በውድ መኪና የጎዳና ላይ 8 ዓመቱ ልጅ መስኮት ዘግቶበት ነገ እሱ ልጅ እንዴት ነው ጤነኛው ነው የሚያድገው? ስለዚህ አሁን እስቲ እንትን ለአመሳት ወለደች የሚባልበት ዘመን ነው። ሚዲያ ስታይ ልጇ እንዳጥለው ልጇ ነው እንዳስቃቅፈው ሳት ሆኖባት። ግን የምንድነው ከሆነ እያንዳንዱ ስትመረምር እያንዳንዳችን ጥፋታችን። እኔ እዚህ ስቃይ ጥፋቴ ነው። እኔ አሁን ብዙ መንፈሳዊ አባቶች ያናጋጥሞኛል አላግጫለሁ። ለምዶ ጭቅላት ያንተ በልጅነቴ በጣም ብዙ ድንቅ አባቶች የሚገርም እግዚአብሔር ወደኛል ይልካቸው ነበር። እኔ ያዳኑኝ ከጎዳና መራሷስ ከሞት ያዳኑኛል መተው ጸልየው። ከዛ ከስንት ጊዜ በኋላ አገኘዋቸው። አባቴ ያዳኑኝ ሲላቸው አይ ልጄ እኔ አላዳንኩም፣ አንተን እንዳድን መድኃኒዓለም ወደ አንተ ዘንድ ላከ፣ ለሱ አመስግናለሁ። እና እግዚአብሔር በብዙ መንገድ አለ። ከዛ ያንን እያልን ወጣን። ግን አሁን ቆሜ ሳስበው ወይኔ ያኔ ብነቃ አላለሁ። በአሁን ሰዓት ማለት በአሁን ሰዓት ያኔ ብነቃ ብዙ ወጣቶች መለወጥ ይችላል። እኔ የሚገርምህ እንደዚህ ሱሰኛ ሆኜ አንድ ሱሰኛ ከትቤ አላውቅም። አሁን ምን ነገር ይሄ ሁሉ ያው ከዚህ ሁሉ ራሴን የማደንቀው ከነፈሰው ከድራግ አውጥቻለሁ።
በቀላል ዘዴ ወጣቶች አንድ ሰሞን በእኛ ጊዜ መጀመሪያ ያድርጉታል 16 15 በአንድ ቃል ሁሉንም የሚጠቀሙት ባዶ አድርጊያቸው ማንበብ እንዳለባቸው ምናምን የጓደኞች አሁን ግማሹን ጠፍተው እንግሊዝ ሄደዋል ግማሹ እዚህ ማስትሬት ያያዟል እኔ ወጣት ሆኜ ስፖርት ያሰለጠነ አሁን ሁሌም በዚሁ አጋጣሚ ልግለጽላቸው አሁን ከውጭ ምናምን ደውለው ጮውብኝ ሌምቦ ድገት ለምን እንደማገልጽ ህፃን ሆኜ ህፃንን አሰለጠነ የሚገርም 12 ምናምን አመት ላይ ጮህ ይመጣና ፊልም ላይ የማየው ካራቴ አሰራቸው ወንደዛ ልጆች አሁን ከስንት አመት በኋላ አንስተው በማህበር እንዲተገናኝተው እያንዳንዱ የሚገርም ካሰለጠንኳቸው አንድ ሰው አልከሸም የሚገርም አሁን ስማርት በትምህርታቸው ማስተሬት ያያዛል ዶክተሬቱን የያዘ ልጅ አለ ውጪ ላይ በንግድ ላይ ሀብታም ይሆናል እና የሆነ ቀን ተወያይተው አንስተው ይደወሉ ለምንድነው ግን የልጅነት ያንን ቀረጻ ማትናገሩና አሰለጥናቸው ኳስ ቡድን ሰርቼ ምናምንና እንዲከተቡ አልወድ ከዛ ያለምዶብኛልና 4 ኪሎ ያኔ ስኖር ዲሲ ዳውንታውን አምባሳደር ቀውጢ ቦታ ላይ እግዚአብሔር ይልከኛል የሚገርም ካለድሚያቸው ይላል ከዛ ነው ያይገባቸው ይሄኛውን አክሽፎ ደስታ ከዚህ ውስጥ የለም የሚገርም ይሄን ቃል ተራበቃችሁ ይሰሙኝ አሁን አምባሳደር 3 ልጆች አሉ ደፍተው ቴምቦ ለከነ እናንተ ይሄ አይደለም እናንተ የሚያስፈልጋችሁ ስክሪፕቶና ደብተር ወደ ትምህርት ቤት ዳይ ጓደኛ በቃና እግዚአብሔር በዚህ ላይም ብዙ ገፍቼበታል ደስ ይለኛል 4 ኪሎም ሴት ተረመጻፍ ገዛለው አሁን ታክሲ ሰራ በየሆነ ብር ሳገኝ የተረመጻፍ ገዝቼ መጥቼ ሰጣቸው አሁን ግን ሌምቦዬ በጣም ብዙ ከተማ ላይ ባንዳንድ የሥራ ጉዳይ ዝም ብዬ ስንቀሳቀስ ማስተዋላቸው ነገሮች አሉና አብዛኛው ወጣት ሱሰኛ ይሆን ያለው ወጣት ምንድነው ከኛ የሚጠበቀው ብለህ ታስባለህ ከኛው ምንም ማቀረብ አሁን ብዙ እብድ 70% እብድ ውስጡ ያለውን ነገር የሚያደምጧት ነው ያበደው በልብ ሲሞላ በአፍ ይወጣል ከዛ የዘንሳቱ ለየለት አሁን ብዙ እናቶች አባቶች መንገድ ላይ ሲወሩ አላየ አብደው አይደለም ግን ወይ አሁን እነሱ ኩያ ወይ ምናምን ለየላት ምናምን ከዛ የኛ ህዝብ አንዴ ነው የሚያባብሰ አንዴ ተምድሞ እብድነ ካለ እብድነ ነገር ያለው አንድ እብድ ታሪክ ላይ በቀረጻም ተናግሬ ነበር በጣም የሚወደኝ እብድ አለና ታክሲ ሰራ አጠገቤ መጥቶ ከኔ ጋር ነው የሚቀር ለኔን ጋር ሰጥቷለሁ ስርዓት ነው የምናወራው ስማ አይምሮ ስማርት ነው ለምንድነው ስራ ማሰራው እኔ ግድ የለም በቃ ያለኝን ልብስን ያጥብ ቢላም ጥፎ አበልና ስራ አይሌም በኋላ እኔ እኮ አይደለም የሚያመኝ አለኝ እላለሁ አሁን አንተ አዘነትከኝ ስራ በጀመረ አያችሁት ያንን እብድ እሱ ነው የሚያመን መመለስ ያማቸዋል ስለዚህ ነው ብዙ እብድ መመለስ ይፈልጋል ብዙ ከተመለሰ በኋላ ህዝብ ያኖርም የኛን ህዝብ ይወቁ አሁን እስቲ አንተ በፊት ጎዳና ላይ የሚታይ ድንቅ እብድ አሁን ድንቅ ቦታ መስሪያ ቤት ገብቶ ቢሆን ከገባው 20 እንደው 19ኙ ታየው እብድ ነበር ያ ያማቸዋል ያ ያመናል አለኝና እብድ ያስተማረኝ ነገር ነው እና ብዙ እብዶች ጤነኞች ናቸው አሁን ያስቸገረው አገሩ ላይ ብዙ ጤነኞች ነን የሚሉት እብዶች ናቸው ያስቸገረው ይሄ በውድ መኪና በውድ ልብስ መታያቸው ሽቶ የሚያርከፈከፉ የትኛውም ሽቶ ያመረውን ቆሻሻ ያጠፋው ማሰብና ማመን አሁን እነሱ ናቸው አገሯን ያመስዋትና እነዚህ ወጣቶችም ልቅ የሚሆን ነው ይሄ ነው ከእንደገና ደግሞ ብዙዎቹ ይሄንን ልቅነት የሚመኙት ለምሳሌ ወጣቱ ከነቃ ባሪያ ይሆን ብዙዎቹ አሁን በየመቱ ቤት ጫት ቤት መጠጥ ቤት ሲከፈት ለአጀንዳ ይወጣል ግን እጥፍ ሲጨምር ነው መጣው አሁን ብዙ ሺሻ ቤት ተቃጠለ ሲባል ተሰባለ 10 ሺህ ሺሻ ሲቃጠል ከዱባይ 100 ሺህ ገብቷል አሁን በመንፈሳዊ ቦታ ላይ አቋም መውሰድ አለብን ሃይማኖታችንም ዘንግታለች ብዙ ሃይማኖተኛ ባለበት ይሁሉ ግድ እንዲበዛ ይሄን ቆመን መጠየቅ አለብን ይሁሉ እምነታችን ይያል እንደ ኦርቶዶክስ እምነት ገብቷል ሰው ልጅን ፈዋሽ የለም ስንቱ ከየገዳሙ እየተፈወሰ ግን አሁን ዘነጋ ነው አሁን ለሾነ ለሚዲያ ሆነ የምናመጣው ለሚዲያ ብቻ ነው ከልባችን አልሰራንም የሐዋርያ ስራዎች እኮ የስንት ድንቅ ነገር ያደረጉት እኮ እዚህ ጋር ሰይፍ ምን ያለ ነው ገብተው እኛ ሰላማዊ በሆነ ቦታ ላይ ተጠይፈን መግባት ያቃተን ምንድነው እና ተዘናግተናል አሁን የሚዲያ ሆነን እንደገና ሁላችንም ከልባችን ከሰዓለ በለዛ ግን አንውለድላሉ እንደዚህ አይነት በዘር እየተበላላ ነገ ያ ልጅ ሲያድግ የ8 ዓመት ልጅ
በቀል የደረሰበት አባቱ የተገደለበት እናቱ የተደፈረችበት ልጅ ነገ ሲያድግ ኃይል ይኖረዋል፣ ብር ይኖረዋል። ያን እውቀቱን ለምን እንደሚጠቀሙ ለጥፋት አሁን እያመረትን ቆመን በሃይማኖታችን ሁላችንም ጸንተን ብዙ ወጣት መለወጥ አለን። አየጥጋ ጥጓን ስንት ወጣት ተስፋቱ ዲግሪውን ይዞ የማይሰራው የት ይዋል? ከምሬ ነው የምልህ። አሁን ብዙ ጊዜ ሰዎች ለመፍረድ ገብቷል ቀላል ይመስላል፣ አይደለም። በዛኛው ጫማውን ማየት አለብን። አሁን ብዙ ወጣት ራሱ የሚያጠፋው ወዶ ነው። እኔ አሁን በዚህች 4 ወር አይቼዋለሁ በራሴ ከሰፈሩ ወጥቼ ይዘው ለምን እኔ በብዙ ስላነበብኩ ንቃተ ህሊናዬም ብዙ ህይወትንም ቀለል አድርጌ ስለሚሄድ አለፍኩት እንጂ ያን ያላየ ወጣት በአሁን ሰዓት ተስፋው ሲጠፋ የሚተነፍስበት ሲያጣ እንዴት ራሱን ያጠፋ? ስለዚህ ሃይማኖቱን ተጠያቂ ነው፣ ሃይማኖት አባቶች ተጠያቂ ነው፣ ሁሉም ባለድርሻ አካላት ተጠያቂ መሆን አለባቸው። መልካም ሌምቦዬ፣ ተመልካቾቻችን ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ 100,000 የምናደርገው ጉዟችን እንግዲህ እየደረሰ ነው። በጣም ስን ተከታዮች ነው የሚቀሩን። 100,000 ገብተን ተከታዮቻችንን በቀጣይ ደግሞ ወደ ሌላው ምዕራፍ የምንሸጋገርበትን ሰብስክራይብ የምትለዋን ሊንክ በመጫን ሰብስክራይብ እንድታደርጉ ጥሬን አስተላልፋለሁ። ከሌምቦ ጋር እያደረግነው ያለው ቆይታ እጅግ በጣም አጓጊና ድንቅ ቆይታ ነው። በእውነት ብዙ እየተማርንበት ነው። እኔ ከሱ ጋር ሳወራ ውዬ ባድር አልጠግብም። ምክንያቱም ብዙ አስተማሪ፣ ብዙ ተቺ የሆኑ ብዙ ደግሞ የሚያነቁ የሆኑ ትምህርታዊ የሆኑ ሐሳቦችን እያነሳለን ነው የሚገኘው ሌምቦ። እስከ ፕሮግራማችን ፍጻሜ ድረስ አሁንም በድጋሚ አብራችሁን ቆዩ። ሌምቦዬ፣ አንዳንዴ ልጆችን ስናሳድግ የምናሳድግበት መንገድ ለልጃችን መጥፋትም መልማትም አስተዋጽኦ ይኖረዋል። ቤተሰብ በስራ ጫና በጣም ብዙ ጫናዎች ሲኖሩ ልጆቻቸውን ቼክ የማያደርጉበት፣ ለምሳሌ የቤተሰብ ግዴታ ልጁን ማስተማር፣ ልጁን እንዳይርበው ማድረግ፣ ልጅን ልብስና ጫማ መግዛት ብቻ ሊሆን ይችላል። ከዚህ ውጭ ያለ ግዴታ ያለበት አይመስልም አንዳንድ ቤተሰብ። በዚህ ምክንያት የሆነ ሰዓት ላይ ይሄ ሁላ ነገር የተሟላለት ልጅ ሌሎች ነገሮች ለአይምሮ የሚያስፈልጉ ነገሮች፣ ለምሳሌ ሰው በሂሳብ ይማራል፣ በፊዚክስ ይማራል፣ ግዕዝ ይማራል፣ የፈረንሳይ ቋንቋ ይማራል። ይሄን ሁላ ነገር የምንማረው ስለሚጎዳን አይደለም፣ ስለሚጠቅመን። ልጅም ቤተሰብ ከሚያደርግለት ባሻገር ተጨማሪ ነገሮችን መቃረብ ቢችል ከቤተሰብ ክትትል ቢደረግለት፣ እንዳልከው በስራ ቢኮተኩት የስራ ልምድን አይ ልጄ ሲያድግ ምንድነው ማለት ተይ በሰራተኛ በየቤቶቻችን አለና ልጆች እንዲሰሩ አንፈቅድላቸው። በተለይ ህፃናት ሲሆኑ 8 ዓመት 9 ዓመት ሲሆኑ ማለት አሁን የማብደው ነገር በዚህ በቆንጆ ነው ሐሳቡን ያነሳውና ያየሁትን ላካፍል። ልጅ አስተዳደግ ላይ ትልቅ ችግር አለ። እኔው እንደ ማህበረሰብ መክሰስ ፈልጋለሁ ህዝቡ። እስቲ ልጅ አብዛኛው በሀብት ደረጃ ልጆቻቸውን ረስተው አይተዋወቁ። ሚስት ገባች ሚዲያ ላይ ነው፣ ባልገባ ሚዲያ ላይ ነው። ልጆች ገቡ ላፕቶፕ ሰጥቷቸው ከዛ ገባው ሰራተኛዋም የሆነ ነገሩን ካበሳሰለች በኋላ እሷም ስልክ ይዛ ዝም ብያየው ገብቼ ወደ 45 ደቂቃ የሚገርም ተገንዝቤ 45 ደቂቃ ቀና ያለ ሰው የለም። አስበው የመጽሐፍ ቅዱስን ቃል ጭራሽ ረስተውታል። የለም ልጅ አስተዳደግና ከዚህ ልጆች ምን እንደምንጠብቀው አሁን ቅድም ነገር ነው የተወያየንበት ይሄ ነው። ከእንደገና ደግሞ አይተህ ከሆነ የ50 ብር የተረት መጽሐፍ አይገዛም፣ የ300 ብር ሽጉጥ ገዝቶ ይገባል። ደሃው እንኳን ለልጅ ገዳይ እንዲሆን አስበው ሽጉጥ ገዝቶ የሚሰጥ ነው። እኔም ብዙ ጊዜ በያን ሚዲያ ከሀብታም ጋር ስትሄድ የቁስ አምላክ እንዲሆኑ ስነ ምግባር አንዱና በዚሁ አጭር ልንገር እውነተኛ ታሪክ። አንድ ሀብታም ይወደኛልና ግቢውን ፓርክ ላደርግለት ሄደ። ከዛ ፓርክ ላደርግ ሲሄድ ሁለቱ ልጆች ረፍት ናቸው፣ ህፃናቶች ልጅ አይተው ያውቁ ከልጅ እና ያኔ ሁሌ የሚጨቀጭቋል ልጆች ልጅ ካሉበት ካሁን እናንተ ቢኛ ከዛ በቃ ከኔ ጋር ሳስቦርቃቸው ታውቃለህ። እኔ ልጅ አንዴ ካየኝ ይወደኛል። ይሄው ጭቃ በጭቃ አረኳቸው እየቆፈርኩ እያሳየው ፓርኩ ምናምን። ከዛ አበሪያቸው እየተገቀሰኝ መጣች ሚስት መኪና ነው ዘበኛው ሲከፍተው ገና እንደገባች አራስ ነብር ነው የሆነችው። እያዩዋት እንደምትገምቻለሁ እና ባላየ ሂሳብ ከልጆቹ ጋር አሁን እያረኳቸው እያሳየሁት ከልጆቹ ፍርስ ሌላ ዓለም ውስጥ ገብቷል። እንደው ልጅ በሩንጓ አድርገው ዘግተው አንተ ዝም አልኩ። መጣች ነው ምን አልኩ። አንተ አይደለም እኮ ስም አለኝ እንደገና ስራ እየሰራን ነው። ልጆቹም እንደሚመስሉ ይምሰሉ መፈጠሪያቸውን እያሳወቅኳቸው
ስለ ህይወት እያሳዩዋቸው ታዲያ እንዳንቺ ሮቦት አድርጌ ላሳድግ አበደች ተብቷል ቀድሜን መልሱ ነው አበደ ከዛ ባልየው ጋር ደወለች ስለዚህ ቡድና ምናምን ስለሚያውቀው ከት ብሎ ሳቀባት ገና የሆነ ነገር እንደሚከሰት ከቤቱ ገምቷል የሆነ ነገር ፈጥሬ ገብቷል ከት ብሎ ሲስቅባት አበደች ጭራሽ ሁለት ትላንትና አስገባቻቸው ታጠቡ መስለኝ ቆዩ ጨራረስኩ ምናምን አትክልኝ ከዛ በመስተወቱ ጋር ሆኖ ተንጠልጥለው ሆነ ይኛል አገታቸው ገብቷል በቃ ደህናቸው አልኳቸውና ወጣ ምግብ ቀርቧል አይ አልበላም መርዝ አድርገሽ ወሰድኝ እንዴት አንተ ላይ መርዝ ይደረጋል ይሄ ክፋትሽ ራሱ እኮ ወደ ምግቡን ወደ መርዝነት ይቀይረዋል መጀመሪያ ተረዳሽኝ ግን ነገ ሲገባሽ እናወራለን ብያ ወጣጥኝ ከዛ ከ15 ቀን የሆነ አትክልቱ እንትን ማለት አለበት መስተካከል አለበት አለ ከስካ ስንት ተርታለች እዛ በቃ እየሰገና በፈገግታ ላይ ተቀበለች አይን እኮ ልጆቹ አንድ ኤግዚቢሽን ማዕከል 1000 ብር እየከፈላችሁ ጭቃ ከምታስቦኩ ግቢ ውስጥ ቢያድጉ 1000 ሰምቼ ኤግዚቢሽን ማዕከል አይታል የጭቃ ማቡካ ፕሮግራም እንግዲህ ልጅም በዚህ ማሳደግ ስንችል እየተጠየ አሁን ምድረ ሀብታም በግፍ ይገባል 1000 ብር ነው ህፃናት ይዘይል አየተከፍሉ ጠቃሚ መሆኑን ከልጅነት ግቢ ውስጥ ካለው ቢኮተኩት ለምንድን ዘራተኛ ዘበኛ እንደገና ራሱ እስከ ስራ መጥቶ እያንዳንዱ የሀብታም ግቢ እጽዋት ሲጣል ነው የምታየው አይተኮነ በፖት ይገዛል ዞሮ ያዩት ያቺን መኮትኮት እንኳን እና ጭራሽ ወልክ ከትንሹ አይደለም ትልቁም ተዘንግቷል ስለዚህ የልጅ አስተዳደግ ማወቅ አለብን ከጭቃ ጋር ሲያድግ ሲያቦካ ውሃ ሲይዝ ጠንካራ ይሆናል ከዛ ነገ ሱሰኛ ይሆናል ብዙ አስተዳደጋችን ነው ችግር የፈጠረው አንድ የደሃ ልጅ በችግር ይንገላታል አንድ የሀብታም ልጅ በቅበጥበት ምንም ሳይሰራ ያድጋል ያ ማህበረሰብ ነው አሁን የምታየው ሱሰኛ ያለም ነገር ሌላ ይፈጠራል አንተ በቀን ውስጥ እኮ ኢትዮጵያ ውስጥ የሚሸጠው የድራግ አይነት እኮ ተደነግጣለህ አሁን ኮሎምቢያ ሆናለች እኮ ሀገራችን ስለዚህ ብዙ እብዶች ነው ያሉት እና ለብሰው ሲሄዱ አይደለም አንድ ጭውውት እንደውም በዚሁ አጋጣሚ አማኑኤል ሆስፒታል በላይ በመስኮት ሆኖ አንዱ እብድ ወደ ታች ያያል ከስር ጤነኛው ተብየው እያለፈ የሆነ ቀናው ስማ አለ ውስጥ ያላችሁት እብዶች ስንት ናችሁ አለ እብዱን ጥያቄውን በጥያቄ መለሰለት ውጭ ያላችሁት ጤነኞች ስንት ናችሁ አለ ማን ነው እብዱ ከምሬ ነው ምንና እኔ ሆነ ያለው ለብሶ ሲሄድ ምን ቢሮ ገብቷል አሁን ሳይሰራ አይብላ ይላል አይደል መጽሐፍ ቅዱስ ከቃሉ ወተናል አሁን ቆመን እግዚአብሔር ጋር ፍቅር ገብቷል ሁሉም አሁን በቃላት ሆነ በተግባር የለም እስቲ ኢትዮጵያ ይባላል ግን ተግባር ላይ ዜሮ ነው ሰው ልጅ በተግባር እርዳው ነገ ታላቅ ይሆናል እግዚአብሔር እኮ እያንዳንዱን በተግባር ረድቷቸው ነው እንዴ ያ ሁሉ ፈተና አልፎ ይሄንን ሃይማኖት እዚህ ጋር ያበቁልን ሰዎች እስቲ እያንዳንዶች የቅዱሳኑም የነቢያቶችን ህይወት እኛ ጋር የትኛው ተግባር ነው በሆነ ጊዜ ተመቶ በሚዲያ አንድ ሰው ከተወራ እስቲ ያስቡ አንድ ሰው ነው ኢትዮጵያ የሚወክለው አንድ ተዋጊ አወራ ከተባለ ሙሉ ህዝብ ሲታመስ ታይዋል ምን አለ ብንረሳው በቃ ያኩ ግለሰብ ነው ኢትዮጵያዊነት ስንግል እዚህ ጋር የሚጮሁ ህፃናቶች አዛውንቶች እቺን ሀገር ያወረሱ ሰዎች ጎዳና ላይ ቁጭ ብሎ ዱላ ይዘው መሻገሪያ ረሃብ አንጀት ረሃበኝ ሲሉ አንተ ሰው ልጅ እኮ ረሃበኝ ከማለት በሚያቀፍ ነገር የለም በእውነት ስንቱ ተርቧል መሰለ አሁን እኮ ይውል ለብሶ የተራበው ነው የሚበዛው ለብሶ የራበው ሰፈር ላይ ቁጭ ብለናል የዛሬ ከመፍረሱ በርሜል ከመሄዴ ከሆነ ወርስ ነው ልጁ ለካ ረቦታል ቆንጆ ነው የለበሰው በፌስታል ምግብ ይዤ እኔ በፌስታል ደስ ይለኛል ከዛ ጓደኞቼ ጋር ሰጥቻቸው ኋላ አመጣላቸው ባይላንድ ውሃ ሲሄድ ለከፌስታሉን ሹፉት ከዛ እነሱ ፈራቸው ጓደኞቼን ገብተው ከዛ እኔ መጥቼ ስቀላቀል ቀረበ ገብተው እኔ የሆነ ቀለልኩ ከዛ ገባኝ እኔ ደግሞ ይገባል ናጀለስ እንዴ ቁጭ በላ ዳብላ አንተ ቁጭ አልኩት ላቡ ከዚህ ጠፍ ቆይተ ስትበላስ እኔ ያቋል በቃ 3 ቀኑ ነው ምግብ ከበል ከዛ ወዲያው ገባኝና ዳቦ ይጀገዘውና ጎረቤት ማቃቸዋል ወጥ አሳበኩኝ እሺ መጥቼ አንተ ጥርጋልኩ በላ ከዛ ቴንክ ዩ ፍሬንድ 3 ቀን ምግብ አንተም በእንዴት እንደወረደ
አስቡ የክፍለ ሀገር ልጅ ነው ዩኒቨርሲቲ ተማሪ ነው ይኸው አሁን ይሄ ልጅ ነገ የተሻለ እንኳን እግዚአብሔር ነው ዲግሪውን ይዞ ምን አገር ላይ ቢቀመጥ ቢሰርቅ ይፈረድበታል ከመሬ እኮ ነው ማለት ወደ ውስጥና መንገፋፎኛ እንደሆነ ታውቃለህ የኑሮ ውድነት አንተ 3 ልጅ ይዘህ 20 ሺህ ብር የቤት ኪራይ ደሞዝ 18 ሺህ ብር ለምን ነው አሰርቅም ታዲያ ሲስተሙ የብዙ ነገሮች መስተካከል አለበት ሶልና ብናወራው በጣም ከባድ ነው የሀገራችን ያለው ሁኔታ ገብቷል በጣም ውስብስብና ሰፋ ያለ ውይይት ያስፈልጋል ይሄን ራሱ የጃለ አጀንዳ በየሳምንቱ ህዝቡ እየመጣ ቢወያይ ገብቷል ወደ ራሳችን ብንመለስ አሁን ብዙ ጊዜ አይተከሆነ ተመሰጡ በእኛም ሃይማኖት አለ አርምሞ ሲባል ሰው ያና ያቆም አርምሞ ድንቅ ነገር ነው አርምሞ ወደ ውስጥ ስትመለስ ማንነትን ታቋል ያለበትን ምን ላይ ነው የቆምኩት ስለምነትና ሰው ከዚህ ሁሉ ሸሽቷል አሁን ሃይማኖት ትምህርት የሚወስድ አንዷን ቃል ቀንጭቦ አውጥቶ አባከሌ እንዲያሉ ምናምን ድንቅ ያን ኦርቶዶክስነት ያን ቃል ስንኖረው ነው ህይወት ስንተገብረው አሁን ብዙ ሃይማኖት አባቶች ብለው ለህዝቡ አርጉና አቆስለውን ይሸሻሉ ሰብረውን ይሄዳሉ ግን የቆምነው ቃሉ ላይ ቢሆን ግን ማንንም መጥቶ ቢቦተረፍ እንክርዳዱን ከንትኑ እንለየዋለን ህዝቡ ወጣቱ ምናምን በአንድ ጽጋ እንመራምና ሁላችንም ቆመን ማለት ሃይማኖት አባቶችም ጀምሮ ከመንግስታቶች ከመንግስት ኃላፊዎች ቆመን ልናስብ ህይወት ከንቱ ናት እኛ እናልፋለን ነገ እኮ ልጆቻችን የቻይና ባሪያ ነው የሚሆኑት እኛ ድቦታልና ይሄ ሁሉ ወዳ ማለኔ ያለው ልጆቻችን ሳይኮሎጂካል ነጭ ግዛት እየገዙ ነው በዚያ ከሄዳችን እንጠፋለና የገነው ቻይና ላይ ይሄ ሁሉ መስዋዕት ከፍላውን ታላቅ ወጣት የገነባችሁና ያው ሀገር የገነባችሁ ለምንድን ነው በስራ እኛም ቆመን ይሄን ካልከፈልን ነገ ልጆቻችንም እኛም እንጠፋና ነገ ለንገር ኢትዮጵያ ይላል ለብርጅን ጉርጉርነቱ ኢትዮጵያ ማንነት ላይ ቀየረ እስቲ ኢትዮጵያን ለመበታተን ያልሞከረን አለ ከ3000 ዘመን ጀምሮ ሁሉም መከረውናል ሁሉም አድርገውናል ግን ለውጠውና አፍሪካ ያልተለወጠች አለ የራሳቸው ቋንቋ ባህል አላቸው ኢትዮጵያ ግን በየትኛው ኃይላችን ነው እስቲ ንገረኝ ቱርክ ሞክራን ፖርቹጋል መታለች ራሷ ግብጽ ከጊዜ በኋላ ደግሞ አሁን በአንደኛው ክፍለ ዘመን ጣሊያን እንግሊዝ በሳይኮሎጂካል አሁን በ21ኛው ክፍለ ዘመን አሜሪካ ሊበታተኑ ግን ለብርጅን ጉርጉር ኢትዮጵያ እግዚአብሔር ያተሙና ድንቅ አባቶች ስላሉ ነው በገዳማት እንጂ እኮ እንደ ኢትዮጵያ እኮ ድሮ ነበር የምንለወጥ ድንቅ ሀገር ላይ ነው ያለነው አሁን በዘር መከፋፈል ምናምን የመጣው ነገርኩ እኮ አሁንም ሆኖ እንኳን አላጠፋንም ለምን ኢትዮጵያ እግዚአብሔር ያተማት ዓለም ሁሉ ሲቀየር ኢትዮጵያ ድንቅ ነው ኢትዮጵያ ስለዚህ ያለንን ነገር ብናይ ሃይማኖታችንን ብንጠነከር ብዬ ነው ማስተላለፈው መልካም ሊምቦዬ ወደ ዋናው ሐሳባችንን እንመለስ እንግዲህ ትልቅ ሐሳቦችን አንስተናልና ቀድምም ነግረኛል ለራሴን ባጠፋ አሁን አጠፋለሁ ብለህ ነበር almost ከአራት ወራት በላይ ሆኖኛል ብዙ ነገር ውስጥ ነው ያለውትና ምንድነው የተፈጠረው ነገር እስቲ ምን መሰለኝ ያኔም ከዛሬ አመት ያው አንተም ዳው አሞኝ ለነበረ ምናምን አገገም በርሜልም ጎርጊስ ሄጄ እግዚአብሔር የተመሰገነው ከተለወጥ በኋላ ስመጣ ሰፈሩ ፈረሰ ወደ ሌላ ሰፈር ገባን ገብቷል በፊት መሰራው ያው በአትክልት ዙሪያ ምናምን ነበር ያን እሱን ወገቤ ምክንያት አልችልም ተከለከለ አሁን አዲስ ሰፈር ስንሄድ ቁጭ መስበለው ያው ኑሮ ውድነትናስ በቃ ይሄ ላይፍ አስቦኔ ቀን ነገርኩ በፊት ህይወትን ቀለል አድርጌ ስለምኖር ምናምን ያን በስነ ልቦና ውስጤ ስለተገነባ እንጂ አልኩኩ ብዙ ሰዎች ብዙ ወጣቶች ራሳቸውን ሲያጠፉ አልፈር ያው እንዳሁኑ ጊዜ አስከፍቶ እኔ በህይወቴ ስለመበለው አስቤያለሁ ከጎዳና ጀምሮ ሰው ፍቅር አለኝ ምን በስራምኛ ከብዙ ሰው ጋር ተሰብስበንና አሁን እንደዚህ አይነት አዲስ ኑሮ ማለት ከሌላ እንትን ወደ ማርስ ላይ ሄድኩ ነው የሚመስለው ምን ልዩ ኑሮ አሁን ያለው ይችላልራቶ መጥፎ ላይፍ ነው ያሳለፈው ቁጭ ብዬ ሰፈር ውስጥ የምትባባው የለም በዚህ በጤናም ደግሞ መለስ ይላል ያው ካልበላ ዶክተር እንደውም የተመጣጠነ ምግብ ብላ ብሎኝ የተመጠነ ምግብም አጥተናል አስበው የተመጣጠነ ምግብ አሁን ኢትዮጵያ ውስጥ ሀብታም ስትሆን ስትፈልግ ድሃ ስትሆን ስትችል ነው የምትበላው ካልቻት ካልበላ ካልበላህ ደግሞ አታስብም ለእኔ ያህል ጊዜ እንደዚህ አይነት የከፋ ጊዜ መድረሳችን ነበር ቢያንስ ብዙ ደጋግ ኢትዮጵያውያኖች አሉ ምንም ያለው እኔ እንደዚህ አይነት ቦታ ላይ ጠይቄም አላውቅም በብዙ ሚዲያ እና ብዙ ያሉ ወዳጆቼ ቢያንስ
የሆነ ቤት ውስጥ ቁጭ ብዬ ቀለል ያለ ነገር የምሰራው ነገር ቢፈጥሩልኝ ቢያንስ በዙሪያ ባሉት ሰዎች እዛ ውስጥ 5-6ቱንም እንኳን ቢያንስ መብላት እንችላለን። እንደገና 2-3ቱን የስራ እድል መፍጠር እንችላለን። እቺ አንድ የሻማ ማሽን አለች። እሷን ቢያንስ እንኳን ተርሚኖስ አብረን ይሄን ነው እነዛ ዲያስፖራ ቢያንስ ከ90 በላይ ዲያስፖራ አብረውኝ ተጉዘዋል። ብዙዎቹም ብዙ ነገር እናወራለን ምናምን ብለውኝ አልተገጣጠምንም ነበር ያኔ። እነሱ እንኳን ቢያንስ $10 አዋጥተው ያቺ ማሽን ቢገዙልኝ ቢያንስ በቀን ገቢ ይኖራል። ሁለተኛ ነገም እያስፋው ያንን ስራ እያሰፋው ቢያንስ 6-7 ሰው ትለውጥበታለህ፣ ራስም ትለወጥ። እንደዛ ቢያደርጉልኝ እንደ በመንፈሳዊ ጉዞ በዛ ቢያንስ እንኳን አብረን ይሄን ነው እዛ መኪና ውስጥ ብዙ ነገር ያወራነው እነሱ እንኳን ቢያደርጉልኝ ገብቷል። አሁን ያለው ጊዜ ከባድ ነው። አሁን ምንድነው እየበላህ ያለው? አረ ምንም ተው፣ በአስማት በለው። እንዴት በአስማት? አስማት በለው ኑሮ ምልህ በቃ ምልህ ያው ምንም ከማልበለው ማልበለው ጊዜ በልጥ። በጣም የተሰማኝ ነገር ምን እንደሆነ ታውቃለህ? ከትላንት ወዲያ ስልክ ስትደውልልኝ 3ኛ ቀን ነው ምግብ ተባልኩ። በጣም የሚገርም በ3ኛ ቀን ጀለስ ሲወስዱ የሚገርም ሳይታዘበኝ አይቀርም። እኔ ቃሪያ አልወድም ነበር፣ ቃሪያውንም በለው። ተፍሳስ ነው ከዛ ቃሪያው በለውና በቃ እንዳልኩ ላቢ ፊቴ ምናምን ከዛ ገረመኝ። ምን እኛውን ኑሮን ቀልል አድርገን ነው በምናየው። ምን ይሄን ያለፍኩት እኔ አሁን ቆሜ በሌላው ጫማውኝ ነው ማስበው። ከባድ ነው። ሰው ልጅ ግን ወገን እያለ ቢያንስ ነፍ ኢትዮጵያ ቢያንስ ነው ብዙ ኢትዮጵያ ያሉኝ የሚያደንቁኝ የሚወዱኝ ብዙዎቹ ላይ ያገኙኝ ገብቷል። አሁን ብዙዎቹ ስልክ ምናምን ይሉኛል ገብቷል። እነሱ ግን በተግባር ቢደረግ ምን ሆነ ጊዜ የሆነ አይደለም እኮ ሰው መርዳት ያለበት በጊዜው እኔም ቢረዱኝ እኔ ነገ የተሻለ እኔ አሁን እንዴን ቢያደርጉልኝ በዙሪያ ያልኩ እኮ እኔ ገና ያደረጉልኝ ለት 3 ሰው 4 ሰው እየጠገበ ያለ አስቡ። 3-4 ነፍስ መጽገብ ማለት ደስ አይልም? እኔ ብዙ ጊዜ ካንተ ብዙ ማራቸውም የተማርኳቸውም ነገሮች አሉና ቤት ተሰጥቶ ነበር የሆነ ጊዜ። ያንን ቤት ለሌላ ሰው ነው የሰጠው። እሷ ምስኪን ናት። እሷ 2 ህፃን ልጅ ይዛ የምትኖረው የት ነው? ኩሽና ቆርቆሮ በቆርቆሮ መብራት የለው ውሃ የለው ምናምን። እኔ ደግሞ የተሰጠኝ ቤት ቆጣሪው ለብቻ ውሃ ያለው 1 መኝታ 1 ሳሎን እና 1 እንደቆጥ። ስለዚህ ልክ በሰጠኝ በንጋታው መታ ቀየረኛለች። ቀጥታ ቀበሌ ነው ይዣት ሄድኩት። ከዚህ ቀበሌው አመራር ደግሞ ወደ 5 ነው 6 በነገራችን ላይ ቤት አሳልፌያለሁ። ለሷ ሳለውጥ በፊት 6 የኔ ተራ ነው እንግዲህ አሁን ቤት የሚሰጠኝ። ልክ ቤቱ ተገኝቶ ለገባ ሲል ልጅ ይዘው ይመጣል። አንዳንዴ እየጠቆማቸው ይመስለኛል። ከዛ ልጅ ይዘው ይመጣል። ቀድበልነት ስጡናል እየሰጡ እያሳለፍኩ ነው። መጨረሻ ላይ የቀበሌው ሊቀመንበር ቀጥታ ሄዶ ቁልፉን የሰጠኝ። ተሰብስበው መጥተው ከዛ በንጋታው ሄደ ለሷ ለውጣ ሲለው አናቱ ላይ ያዘ። ለምባል ምንድን ነው የምታደርገው? አይ ለውጣ በቃ እኔ ብንገላት ይሻላል። እሷ 2 ልጇ ልብ ህመምተኛ፣ እሷም ያው መድኃኒት ዋጭ ነች። አንደኛው ህፃኗን በሽተኛ። አሁን ግን ልጁ ነው 11ኛ ክፍል ደርሶ ያቺኛው ህፃኗ ያኔ 3 ዓመት 4 ዓመት ነበር። አሁን 9 ዓመት ነው። ዘላ ነው እንደ አባታቸው ነው የሚያውቅ ማለት እኔ ቢያንስ አንድ ግን አሁን ትልቅ በሽተኛ የሚያደርገኝ እኔ እሷ ቤት እንኳን በረት ነው የሚመስለው። ከሱ አጠገብ ነው የአይጥ መውጣት አልጠራም። በቃ የሆነ ታውቃለህ አሰራሩን ቤቱን ያኔ ማድሱልኝ ብያቸው ቀበሌ እሷን በማደስ ምናምን በብዙ ነገር ስትጨቃጨቅ ነው እኔ የቀየርኳት። እንኳን እሱ ቤት ውስጥ በጣም በቃ ቤቱ በፊት ሽንት ቤት ነገር ላይ ነው መሰለኝ የተሰራው ይመስለኛል። ለወጥኳት ግን ደስ ይለኛል ለምሳሌ መዳውኔ ነው። አሁን እነዚህ 2 ልጆች ነገ ላይ ኢትዮጵያ እኮ ጀግና ይሆናል። አሁን ያ ልጇ 11ኛ ክፍል ደርሷል አይደል? አሁን ግን አንተ ተራብክ። አዎ እኔ ተራብኩ። ግን ደስ ቢል እዚህ ጋር ምን ይብራብም ግን ያንን አሁን የመንፈስ ደስታ ያገኛል። ምን ያ ያመስለኛው ቅድም ያልከው እየተራብኩ ያጠገበኝ ያመስለኛል። በእውነት እኔ ብዙ ምን እንዲህ ብዬ መግለጽ ሳይሆን በህይወቴ ብዙ ነገሮችን አድርጌያለሁ። ምን አንድ ቀን ጊዜ ይኖርና ምን ሰው ልጅ በቁም መለወጥ ሰው ልጅ መለወጥ ይችላል። በዚህ ነገር ላይ ተረባርቤያለሁ። እግዚአብሔርን የምወደው ይረዳኝ ነበር። ከልጆች ጀምሮ እኔ ከ4 ኪሎ ብዙ ታሪኮች ነበር ሰዎች እንዲለወጡ ጥራለሁ። አንድ መጽሐፍ ቅዱስ ታሪክ ልንገር። ታምረ ማርያም ላይ አንድ በጣም ትልቅ ባለጸጋ ገንዘቡን በሙሉ ለድሃ ይሸጥና ከሌላ ሰው ይበደራል። የተበደረውንም ገንዘብ ለድሃ ይሰጣል። ከዛ
በስንተኛው ነው አበዳሪው ይመጣና ሲጠይቀው አለ ገንዘብ የታል ገንዘብ ያንጣ በሽማግሌ ተጠየቀ ከዛ ሰጣለው እንደው ጊዜ ስጠኝልና ጊዜ ሊሰጠው በሄደበት ማግስት ያ ሰውዬ በህልሙ እመቤታችን ወስዳ የዛን ሰውዬ ነፍስ የዚህ ሰውዬ አናኗር በሙሉ አሳየችው 10-20 እጥፍ ያንተ ገንዘብ አፍርቷል ብሎ ነው የነገረው ግን ልክ ቤቱ እንደገባ ሲያይ ያገር ደሃ በሩ ላይ ተቀምጧል ምን ሆናችሁ ነው ሲላቸው ደጉ ገንዘብ የሚሰጥ ረሃባችንን የሚያስታግስልን ሰው አለ አንዳንዴ ደግነት በዚህ ልክም ይቆማል መጨረሻ ላይ ያ ባለ ሀብት በህልሙ እመቤታችን አሳይታ ያሳየችው እኔ ታሪኩን አጠር አድርጌ ነው የነገርኩ ታምረ ማርያም ላይ ሰማዋለን ብዙ ያ ሀብታም ያንን ነገር ካየ በኋላ የሱ የሰጠው ገንዘብ በሰማይ ቤት ምን ያህል ታላቅ ደስታ እንደፈጠረ በጣም እጥፍ 10 20 30 እጥፍ እንዳፈራለት አይቷል መጥቶ ይሄንን መጽዋች ይሄንን ደግ ሰውዬ ይቅርታ ጠይቆ ያለውን ገንዘብ ለዳሃ ሰጥቶ ቤተክርስቲያን ሰጥቶ እንደዚህ ያደረገ ላይፍ ነው ተረርተኛል አባባሌ አሁን ብዙ ደጋግ ሰዎች አሉ በጣም አገራችን ላይ በውጭ ብዙ ሰዎች ደግሞ ገንዘብ ይያላቸው ገንዘባቸውን ምን እናድርግ ብለው የሚያስቡ ሰዎች አሉ ለምቦይ በጣም በዚህ አጋጣሚ አንተም ብዙ ነገሮችን የማግኘት ፕሮባቢሊቲዎች ቻንሶች አጋጥመው ነበር እነዚህን ቻንሶች ደግሞ ለሌሎች ሰዎች አሳልፈ ሰጥተሃል ዛሬ ደግሞ ካቀም በላይ ሲሆን ደግሞ ወደ ህዝብ መጣል ተረድተኛል ያንን ቤት ተመልሳ ተቀበላት ይሄ በሰማይ ቤት ላንተ ትልቅ በረከት ትልቅ ጸጋ ነው ትልቅ ደስታ ነው በእርግጠኝነት በዚህ ህይወት እንደማትጸጸት ተስፋለኝ ከዚህ በኋላ ግን ተመልካቾቻችንም በእርግጠኝነት የምነግርህ ነገር አንተን ብዙ ሰዎች ብዙ ምዕመናን ይደግፋል ከኛም ጀምሮ የምንችለው ነገር ላንተ አቀማችን የፈቀደው ነገር አስተዋጽኦ እናበረክታለን ተለውጠህ ሌሎች ሰዎችን ለውጠህ እንደምትመጣ ደግሞ ጥርጥር የለኝም በተለይ ከዚህ በፊት ከኔ ጋር እንደተነጋገርነው ሱሰኛ የሆነን ትውልድ በሱስ ህይወት ውስጥ ያለን ወጣት ከዛ የሱስ ህይወት ውስጥ የማስወጣት ተግባር ብዙ እንቅስቃሴዎችን እያደረግን ያለነው ብዙ ሰዎችም እየወጡልን ያለው ወደፊት በሚዲያ እናቀርባለን እነዚህ ነገሮች በሙሉ ማለት ስለዚህ በጸበል ቦታ ሄደው ከሱስ ህይወታቸው ወጡ ሰዎች አሉ ከጸበል ውጭ ሆነው ደግሞ በመከር ከሱስ ይወጡ ሰዎች አሉ አንተ ስለ ሱስ ታውቃለህ ስለ ጉዳቱም ስለ ጥቅሙም ታውቃለህ ሱስ ሆኖ ጥቅም ያለው ነገር የለም በሙሉ ሱስ የተባለ ነገር በሙሉ ጉዳት አለው ሱስ የእግዚአብሔር ቃል ሱስ ሲኖርብን እንጠቀማለን እግዚአብሔር ቃልን የመስማት ቤተክርስቲያን የመሄድ ሱስ የመስገድ የመጸለይ የመጾም እነዚህ ነገሮች ሱስ ሲሆኑብን እንጠቀማለን ተደርተኛል አባባለ ስለዚህ በዚህ አጋጣሚ ወንድማችን አለን ብለን ቃል እንገባላለን ሁሉም በኮሜንት ደግሞ አለን ይላሉ ስልክ ቁጥርህን ኮሜንት ፒን አደርግላችኋለሁ ለተመልካቾቻችን ይደውሉልሃል ብዙ ሰዎች ያገኙሃል ብዙ ሰዎች በሐሳብ ሊያማክሩ ይፈልጋሉ አቅም የፈቀደውን በመክርም በሐሳብም ለግሳቸው አገር ካንተ ብዙ ትጠብቃለች ብዙ መጽሐፍቶች አንበባሃል እናቃለን ብዙ መጽሐፍቶችም አሉ ለምቦ ታሪክህ ህይወትህ አናኗርህ እያንዳንዱ እንቅስቃሴ በሙሉ ለብዙ ሰዎች ትምህርት ነው ትምህርት መጽሐፍ ነው አንተ ገና ተገልጠ ያላለክ መጽሐፍ ተነበ ያላለክ መጽሐፍ ነው ለምቦዬ በዚህ ብዙዎቻችን ብዙ ነገር እንጠቀማለን በያስባለሁ እኔ ማሳቤ እዚህ ነው አሁን ደስ የሚል ባለውበት ኮንዶሚኒየም የሁሉም ልጆች የሚገርም አብጣሙም የዳውም ልጆች እኔ ቤት ነው የሚመጡ የልጅ ፍቅር አለኝ ብያ ነገርኩና ሁሉም መጣው መንጣፉ ይልቁጭ ብለው ማንበብ ነው እያንዳንዱ ስለ ንባብ የማያውቁ ነበር ነው ለልጆቻችን መክሬ ቤቱን አሁን እግዚአብሔር መረርቶኝ ይሄን ስራ ከሰራው ምን ካረኩ በኋላ የመጻፍ አድርጌ ትውልዱን እዛ ጋር ብዙ የዳ ልጆች አሉ ገብቷል አቅም ያላቸው እነሱን ቁጭ ብለው እንዲያነቡ ለምን አሁን የንባብ ውድድር በሳምንት አንድ ያላቸው እያንዳንዱ ግጥም የሚያቀርቡበት ሰዓት ምናምን ፕሮግራም አድርገው እንዳቀመ ማለት ነው ገብቷል ቤቱ ደግሞ ሞር ተስተካክሎ በነም ቤቴም ማምሮ ከእንደገና ያም ስራ ካደረኩ በኋላ መስራት የምፈልገው ነው አሁን ትውልዱ ላይ በቃ ያለኝ ማዳም
አሁን ገብቷል የምበለው የምጠጣው አግኝቼ የሆነ ነገር ትርፍ ባገኝ ለእነሱ መጽሐፍ መግዣ ነው የምፈልገው ገብቷል ይህንን ነገር ላይ አሁን ብዙ ሰዎች የዚህ ፍላጎት ይኖራቸው በዚህ ነገር ላይ ቢረዱኝ እኔ አሁን ምን ፈልገው ይህ ትርፍ ነገር ወርቅም መኪና ምናምን እና የሆነ ቁሶች ማካበት በህይወቴ ማላስበውም ህልሙም የለኝም ትውልድ ላይ ነው መስራት የምፈልገው እና ለዚህ ደግሞ መነሻ ቢያደርጉኝ የኢትዮጵያ ህዝብ ደስ ይለኛል ብዙ የሥራ ፈጠሮች ይችላሉ አንዴ ነው መንቀሳቀሻ ሆነ የምፈልገው ያን ካደረኩኝ እዚህ ላይ ስኬታማ ሆኜ ነገ ቢያንስ 6 ትውልድ ቀርጸ ብታልፍ ነገ እነዛ 6 ሚሊዮን ይሆናሉ ያምናሉ በጣም እናመሰግናለን እሺ ወንድሜ እግዚአብሔር ሁላችንም ያቀማችንን አስተዋጽኦ እናበረክታለን አይዞ አለን እንደ እግዚአብሔር ፍቃድ ወንድሞችንን ሁላችንም ውድ ተመልካቾቻችን በመላው ዓለም የምትገኙ ኦርቶዶክሳውያን ከወንድማችን ሌምቦጋ ወይም መኮንን ኃይለ ማርያም ጋር የነበረን ቆይታ እንዲህ ባለ መልኩ ተጠናቀቀ ጋን በጠጠር ይደገፋል 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እንዲሉ አበው ሁላችንም ብንደጋገፍ ብንተባበር እንዲህ አይነት ትውልድን የሚቀርጽ ሐሳብ ያላቸው ሞራል ያላቸውን ሰዎች አይዟችሁ ብንል ዛሬ 1 2 3 4 ብለን ነገ 20 30 ሺህ 40 50 ሺህ ፍሬዎችን ማፍራት እንደምንችል ጥርጥር የለውም በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ቸርን ሰንብት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን